የሃጫሉ ባለቤት ፋንቱ ደምሴ ወይንም ኪያ ሃጫሉ ከሞተ ከ5 ዓመት በኋላ አዲስ የፍቅር ህይወት ልትጀምር ነው መባሉ በስፋት እየተዘገበ ይገኛል። በአድናቂዎቹ ልብ ውስጥ ለዘላለም ታትሞ የቆየው ወደፊትም እንደተወደደ የሚኖረው ሃጫሉ ከዚህ ዓለም ከተሰናበተ 5 ዓመታት ሆነውታል። ቤተሰቦቹን ሳይሰናበት ህፃን ልጆቹን ሳይጠግባቸው ወጥቶ የቀረው ሃጫሉ አሟሟቱም እስካሁን ድረስ እንቆቅልሽ እንደሆነ ቀርቷል። ማን ገደለው የሚለው ጥያቄ ዛሬም ድረስ እንቆቅልሽ እንደሆነ ቀጥሏል ማለት ነው። ባምቦ የተወለደው ሃጫሉ ባለቤቱን ካምቦ 30 ኪሎ ሜትር ርቀት ላይ በምትገኘው ግንጪ በምትባል ስፍራ ሊያገኛት ችሏል። ፋንቱ ትውልዷ አምቦ ቢሆንም ያደገችው ግን ግንጪ ነው። ከ1 እስከ 6ኛ ክፍልም እዛው ነው የተማረችው። ከ7ኛ ክፍል ጀምሮ ግን ወደ አምቦ በመመለስ አያቶቿ ጋር ሆና ትምህርቷን ቀጥላለች። ሃጫሉን ያወቀችው ብዙም ሳትቆይ ወዲያው ወደ አምቦ ትምህርት ቤት እንደገባች ነበረ። በወቅቱ ሃጬ የ8ኛ ክፍል ውጤት ቀርቶበት በማልቀስ ላይ ሳለ ትመለከተዋለች። ልቧን በሐዘን ይሰበርና እንዳዘነች ወደምትኖርበት አያቶቿ ቤት ትመለሳለች። እንዴት ሆኖ ይሆን ብላ ስትጨነቅ ታድራለች። ከዛ ጊዜ ጀምሮ ነበረ ያጋጣሚ ተዋውቃቸው ዛሬ ላይ ልጆችን እስከ መውለድ ከዛም አልፎ የሀገራችን አይረሴ ሰዎች ለመሆን የበቁት። የአያቶቿ ቤት ተማሪዎች የሚያልፉበት መንገድ ላይ በመሆኑ ዕለት ዕለት የሃጫሉን ማለፍ ትከታተል ጀመር። ሃጬም በሷ ፍቅር ለመንበርከክ ጊዜ አልፈጀበትም። ቢሆንም ግን የመገናኛቸው ጊዜ በጣም አጭር ነበርና እንደ ልባቸው ፍቅራቸውን መወጣት አልቻሉም። ሪስክን መውሰድ የማይፈራው ሃጬ አንድ ነገርን ያስባል። 9ኛ ክፍል ሲደርስ ሆን ብሎ በመውደቅ ፋንቱን መጠበቅ። ያሰበውንም አሳካው። ይሁንና ግን ድንገት ሃጬ ወደ ውትድርና መሄድ እንደሚፈልግ ራሱን አሳምኖ ይወዳደራል። ኪሎው እንደማይሞላ ስለሚያውቅ ድንጋይ በኪሱ በመያዝ ውድድሩን ቢያልፍም ፋንቱ ግን በመስማቷ እንዳይሄድ ታስቀረዋለች። በሃጬና ፋንቱ ፍቅር ብዙዎች መንፈሳዊ ቅናት ያድርባቸዋል። ፍቅር እንደነሱ ነው የሚያስብላሉ። በወቅቱ የነበረው ሮሮ ብዙ የአምቦ ህዝብን የሚያስከፋ ስለነበረ አይቶ ዝም የማይለው ሃጬ በመንግስት ቁጥጥር ስር ይገባና ወደ እስር ቤት ይወርዳል። ለ5 ዓመታትም በወህኒ ቤት ያሳልፋል። ታዲያ ይቺ ታማኝ ፍቅረኛው አንድም ቀን ሳትሰለች እየተመላለሰች እየጠየቀችው ቅጣቱን ጨርሶ እስከሚወጣ ድረስ ልትጠብቀው ችላለች። ሃጬ በስር ላይ እያለ ግን ተስፋ ቆርጦ ቁጭ አልነበረም ያለው። ይልቁንም ዛሬ ብዙዎች እንዲንበረከኩለት በሙዚቃ ስራዎቹ እንዲያጨበጭቡለት ምክንያት የሆኑትን የሙዚቃ ድርሰቶች በእስር ቤት ሳለ አጠናቆ ሊወጣ ችሏል። በጣም የሚገርመው ደግሞ በተለይ የመጀመሪያ አልበሙን ሲሰራ ከጫፍ እስከ ጫፍ ሊቆጣጠረው ችሏል። በዚሁ አልበም ላይ ኦልማንኬ የሚለውን ሙዚቃም ለፋንቱ እንደደረሰላት ገልጿል። ይህ ሙዚቃ የዋለችለትን ውለታ ለሱ ብላ ያሳለፈቻቸውን ቀናት በምንም አይነት ካሳ እንደማይከፍለው ያወሳል። ሞቶ እንኳን እንደማይረሳትና በሷ ልክ የትም እንዳሌለች ምስክር እንደሆነ በከፍተኛ አገላለጽና የዜማ ብቃት ያወደሰበት ሙዚቃው ነው። ይሄ ፍቅር ታዲያ እስካሁንም ድረስ እንደጸና ኖሯል። 3 ልጆችን ለማፍራት የቻሉት ቃሉን ሳያጥፍ ታማኝ ባሏ እንደሆነም ቀደም ብሎ እንዳለው ሞቶም ላይረሳት በአካል ተለያት። በጣም ያሳዝነው 3ኛ ልጃቸው ስትወለድ ወቅቱ የኮሮና ወረርሽኝ ስለነበረ መልኳን እንኳን በቅጡ ያውቀውም ነበር። ሃጬ ሲሞት ሕፃኗ ገና 31 ቀኗ ስለነበረ ተጠግቶ እንኳን አላያትም። ራሱን ባለማስቀደሙ ለሀገር ለወገን በመኖሩ ባጭር ሊቀጭ ችሏል። አዛኝ ነው። ታናናሾቹን ማገዝ ይወዳል። ታላላቆቹን ማወደስ ያውቅበታል። በኩልነትና አብሮ በመኖር ያምናል። ይቻለም ደግሞ እንዲህ ለሚያስቡት ቦታ የላትም። በህይወት ሳሉ አታዳምጥም፣ ሐሳባቸውን አትቀበልም። ይልቁንም የችግሮች መንስኤ እንደሆኑ ትደመድማለች። በተቃራኒው ሸርንና የሴራን ኗኗርን የሚኖሩትን ብልጣብልጦችንና አስመሳዮችን በህይወት ቆመው ትሸልማለች። ረጅም ዕድሜ እንዲኖሩም ትመኛለች። ሃጬ የጎደሉት እነኚህ ናቸው። ለራሱ አያውቅም ይሉታል። አስመስል ለማለት ነው። በማይመለከተው ይገባል ይሉታል። ብልጣብልጡን ለማለት ነው እንጂማ ሃጬ ቆዳውን ገልብጦ የለበሰ አርቲስት ነው። የምንወደው ግን ዛሬም ኩራታችን ዛሬም ፎቶዎችን ስንመለከት አጠገባችን እንዳለ
ሙዚቃዎቹን ስናደምጥ እውነተኝነትንና ሐቀኝነትን እንድንላበስ ያደርገናል። የዚህ ጀግና ባለቤት ፋንቱ ወይንም ኪያ የእሱን ሌጋሲ ለማስቀጠል ቸል አላለችም። ስሙ ሕያው እንዲሆን ብዙ ጥረቶችን ታደርጋለች። ሃጫሉ ፋውንዴሽንን በማቋቋም የሃጫሉ ህልም የነበሩትን በሙሉ እውን እንዲሆኑ ታደርጋለች። ሃጫሉ አዋርድንም ከጀመረችው አድራለች። ኪያ ይሄንን ሁሉ እያደረገችም አትረካም። እሱን ሳስብ ይጸጽተኛል ትላለች። ሀገሬው በሙሉ የሚሳሳለትን ትልቅ ዘፋኝ አንድ ቀንም አንተ ጀግና ነህ ብዬ ባንደበቴ ተናግሬው አላውቅም። እሱ ጠይቆኝ ያውቃል። በእጅ ያዙት ወርቅ ሆኖብሽ ነው ሲለኝ እኔም አሁንም ትናንትም ለኔ ያው ሃጫሉ ነህ ከዝና ፍቅርህ ይበልጥብኛል እለዋለሁ። ምን አለ አንተ ትችላለህ ጎበዝ ነህ ብዬ በህይወቱ የሚያስደስተውን ምስክርነት ሰጥቼው በነበረም ትላለች። ቢሆንም ግን ብዙዎቻችን አጠገባችን ያለውን ሰው እንደዛ የማለት ልምድም የለንም። ካለፈ በኋላ ልክ እንደ ኪያ የሚያንገበግበን አንድ ታሪክ ይኖረናል። ግን ደግሞ ኪያ ታማኝ ባለቤቱ እንደሆነች እሱንም በማጣቷ በጣሙን እንደተጎዳች ያደባባይ ሚስጥር ነው። ዛሬ ላይ ደግሞ ከሌላ ሰው ፍቅር ይዟታል። አረንዶም ልትሞሸር ነው የተባለ ነው። እንደ አንድ ሰው ህይወቱን እንደሚመራና የመወሰን ኃላፊነት እንዳለው መብቷ ሊሆን ይችላል። በሃይማኖቷም ቢሆን ባሏ ከሞተ በኋላ ሌላ ትዳር ብትመሰርት ይፈቅድላታል። ግን ደግሞ ኪያ ለዚህ ዝግጁ አትመስልም። የልብ ስብራቷ የተጠገነ አይመስልም። ወደ ሚዲያ እንኳን ከመጣች ስለ ሃጬ ለማውራት እንጂ ስለ ራሷ ለመናገር እንኳን ጥንካሬ የላትም። ሳትጠግበው የተቀማች ሳትዘጋጅ ዱብዳ የሆነባት ምስኪን ሴት ናት። ዛሬም ድረስ ጸጉሯን ሳታሳድግ እንደተሸፋፈነች ይመጣል ብላ የምትጠባበቅ ሙሽራን ትመስላለች። ቤቷን በሃጬ ፎቶዎች ሞልታ ትዝታዎቿን በልጆቿ ድምጸት ውስጥ ሸሽጋ ከብዙ ጥያቄዎች ጋር የምትሟገት ምስኪን ነች። ከመኖር በኋላ ህይወት እንዳለ ቀድማ የተረዳች ለዚህም የሚሆን ስንቋን በመልካም ተግባሯ የሰነቀች እየሰነቀች ያለችም ብልህ ሴት ነች። ታዲያ በየትኛው ጊዜዋ በየትኛው ፍቅር አሳች ልቧ ሌላ ለመመኘት በቃች? አይመስለኝም። ለማንኛውም ሁሉንም ነገር ጊዜ የሚፈታው ይሆናል። ቸር ያቆየን።